ሴቶች በኢትዮጵያ ግማሽ ቁጥር ያላቸው ብቻ ሳይሆኑ በሁሉም ስራዎቻችን በዚህ ቤት ግንባታ እንኳን እያንዳንዷን ሳር በመትከል በማጽዳት ያላቸው ሚና እጅግ ከፍተኛ ነው። በሀገር መከላከያ ውስጥ ብትሄዱ ህይወታቸውን ሰውተው ሀገር የሚጠብቁ ሴቶች አሉ። በምንሰራቸው ስራዎች በሙሉ ህዳሴን ጨምሮ በርካታ ሴቶች ጉልበታቸውን ሰጥተው ሀገራቸውን ይገነባሉ። ይህን የማህበረሰብ ክፍል ማሰብ፣ ማነጽ፣ ማስተማር እድል መስጠት ካልቻል እንደ ሀገር ለመለወጥ ያለን ህልም ሙሉ አይሆንም። አዎ ሴት ነኝ እኔ ሁሉን እችላለሁ በመሆን ቀዳሚ ያሳየቻለሁ መብረሬን ስታዩ ክንፌን አትንቀሉ ቃሌ በተግባር ነው አቺም አትበሉ አቺም አትበሉ አቺም አትበሉ። የሴቶች ድምጽ ለእኩልነት ለብልጽግና ሴቶች በድምጻችን በሀገራችን እኩልነትን እናሰፍናለን፣ ብልጽግናን እናረጋግጣለን። እንደ ኢትዮጵያም ሆነ እንደ ከተማችን አዲስ አበባ የሴቶች ድርሻ በልማቱ ውስጥ በመልካም አስተዳደር ውስጥ ሰላምን በማስፈን ውስጥ የአካባቢን ደህንነት በመጠበቅ ውስጥ የቤተሰብን ሰላም ተጠቃሚነት በማጽናት ውስጥ ትልቅ ድርሻ አላቸው። በአገራችን ህግና ስርዓትን ጠብቆ የተመረጠ መንግስት ሀገሪቷን እንዲመራ በማድረግ ውስጥም የሴቶች ድርሻ እጅግ በጣም ትልቅ ነው። ወደፊትም ትልቅ የማህበረሰብ ቁጥርን የያዙት ሴቶች በተገቢ ሁኔታ በሁሉም የልማት ስራዎቻችን የሰላም፣ የፖለቲካ፣ ሌሎችም ማህበራዊ ዘርፎች ላይ በተገቢ ሁኔታ ካላሳተፍንና ተጠቃሚነታቸውንም ካላረጋገጥን ሀገር ልታድግ፣ ልትለወጥ፣ ልትጸና አትችልም። ከቅርብ ዓመታት ወዲህ ኢትዮጵያ ሀገራችን ሁለንተናዊ ለውጥ ውስጥ ትገኛለች ሲባል አንዱ ማሳያ የሆነው የሴቶችን ተጠቃሚነት በማረጋገጥ የሴቶችን የመሪነት ተሳትፎ በሰፊው መመልከት አስፈላጊ ነው። ይህ እድለኛ ትውልድ ጾታ የተፈጥሮ መገለጫ ብቻ እንደሆነ የሚታሰብበት ዘመን ላይ ማየት ሴቶች በማህበራዊ በኢኮኖሚያዊና ፖለቲካዊ ጉዳዮች የመምራት ችሎታቸው የታየበትና ድርብ ኃላፊነት በመውሰድ ለውጥ አምጪ ማጣፈጫ ቅመሞች መሆናቸውን መመልከት ይቻላል። ሰላም ውድ ተመልካቾች፣ በዚህ ፕሮግራም ለማሳየት የወደድነው በሀገራችንና እንደ ጉለሌ ክፍለ ከተማ በመሪነት ደረጃ ያሉትን ሴቶች የሚያከናውኑትን ተግባራት ድርብ ኃላፊነት ከመወጣት አንፃር ምን እንደሚመስል ማመላከት ወደድን። ተከታተሉ። የማርች 8 ወይም ደግሞ የሴቶች ቀን ስናከብር የሴቶችን ሁለንተናዊ ተጠቃሚነት ሊያረጋግጡ የሚችሉ በርካታ ስራዎችን ጀምረን አመርቂ ውጤቶች የታዩበት ሁኔታዎች አሉ። ሴቶች ከማህበራዊ ጉዳዩ ጋር በተያያዘ ተጠቃሚነታቸውን ሊያረጋግጡ የሚችሉ ለምሳሌ ከጤና ዘርፉ ጋር አያይዘን ስናነሳ ሴቶችና ህፃናት ጤንነታቸው የተጠበቀ ስለ ሀገር ልማትም ስናስብ ጤናማና አምራች ዜጋ ሊኖረን ስለሚገባ እናቶችና ህፃናት አካባቢ ላይ በልዩ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። በኑሮ ደረጃ ደከም ያሉ አካባቢዎች ሁለት ትላልቅ የዴይኬሮች አሉ። በመስሪያ ቦታዎች አካባቢ ላይም ህፃናት ከናታቸው ተለይቶ እንዳይጎዱ ወይም ደግሞ እናቶችም
የስራ ቦታቸው ላይ ጫና እንዳይፈጠርባቸው ህፃናትም የእናት ጡት ወተትም ማግኘት ስላለባቸው መብታቸው እንዲከበርላቸውና በአይምሮም ብቁ የሆኑ ህፃናት እንዲኖሩን እናቶች ስራቸውን እየሰሩ ህፃናታቸውንም እዛው አካባቢ በረፍት ሰዓታቸው ያገኙ ያሉበት ሁኔታ አለ። የሀገር እድገት እንዲመጣ ከተፈለገ ሴቶቻችን ከቤት ወጣ ብሎ ሰርቶ መግባት እንዲችሉ ራሳቸውን መቻል ኢኮኖሚ ማንቀሳቀስም እንዲችሉ በርካታ የግንዛቤ ፈጠራ ስራዎች እንዳስፈላጊነቱ የአጭር ጊዜና የረጅም ጊዜ ስልጠናዎችም እየተሰጡ ያሉበት ሁኔታ አለ። ይሄ ደግሞ ከነበሩበት ማህበራዊ ችግርም ተላቆ ራሳቸውን እንዲችሉ እንደመነሻ እያመጣ ያለ ለውጥ አለ ማለት ነው። በኢኮኖሚ ዘርፉም ስናይ ስራ ፈጣሪም ሆኖ ቤታቸውን ከማስተዳደር አልፎ ለሌሎች ወጣቶችና ሴቶችም ጭምር ስራ እድል እየፈጠሩ ያሉበት ሁኔታ አለ። በክፍለ ከተማችን ብሎኪን መሰረት አድርጎ እየተሰራ ያለው የስራ ፈላጊዎች ምዝገባና የስራ እድል ፈጠራ ስራዎቻችን ሴቶችን ተጠቃሚ እንዲያደርግም መነሻ ተደርጎ የሴቶችን ተሳትፎ ከማሳደግ ጋርም ተያይዞ ለብቻ ተይዞ እየተሰራ ያለ ስራ ነው። በፖለቲካውም በኩል ወስደን ስናይ ሴቶቻችን ያሉበት አካባቢ ላይ አንደኛ የመምረጥና የመመረጥ መብታቸው የተከበረ እንዲሆን አብዛኛ ቦታዎች ላይ በርካታ ስራዎች ተሰርተዋል። ወደ አመራር ሰጭነት የመጡ ሴቶችስ ምን ያህል ውጤታማ ናቸው ብለን ስናነሳ ሴት እንግዲህ እንደሚታወቀው አመራር ሰጭነት ከቤቷ ነው የምትጀምረው። ቤቷን ከመምራት ልጆቿን ከመምራትና ከማብቃት ነው የምትጀምረው። ወደ ውጪ ወጣ አመራር ስትሰጥም ተደራራቢ የሆነ ኃላፊነቶች ይኖራሉ። በተፈጥሮም የተሰጡ ነፍሰ ጡር መሆን፣ ወልዶ ማሳደግ፣ ጡት ማጥባት፣ ሌሎችም ተያያዥ ነገሮች ይኖራሉ። ይሄን ሁሉ ኃላፊነት ተቀብላ ሴት ውጤታማ በሆነ መንገድ የአመራር ሰጪነቱ ሚናዋን እየተወጣች ያለችበት ሁኔታ ነው ያለው። ሴቱን ማብቃት ለሀገር እድገትም ሁለንተናዊ የሆነ ለውጥ ለማምጣትም በጣም በርካታ አስተዋጽኦ ስላለው የወጡ ሴቶች አንደኛ እንዳይመለሱ ሌሎች ደግሞ ቁጥራቸውም ጭምር እንዲበራከትና በብቃት የተሰጣቸውን ተልዕኮ ወይም ደግሞ ኃላፊነት ሊወጡ እንደሚገቡ በየደረጃ ያለው አካል የኔ ድርሻ ነው ብሎ በደንብ ሊሰራበት ይገባል። ከዚሁም ጋር በተያያዘ ዘንድሮ የማርች 8 ወይም ደግሞ የሴቶች ቀን ስናከብር ለየት የሚያደርገው የሰባተኛ ሀገራዊና ክልላዊ ምርጫ ዘመን መሆኑ በጣም ለየት ያደርገዋል ማለት ነው። ሀገራችንም ደግሞ አንገቷን ቀና አድርጋ በዓለም ሀገራት ተርታ እውቅና ያገኘች ትላንትና የምትጠራበት ስም ተፍቆላት መስራት መቀየር ትችላለች የሚል ስሞች እየተሰጡን ስለሆነ በጣም ተስፋ ሰጪ የሆኑ በርካታ ነገሮች አሉ። በዚህ መሃል ሆነን ሰባተኛ ሀገራዊና ክልላዊ ምርጫ ስናስከድ የሴቶች ሚና በጣም የጎላ ነው። ሴቶች ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና ተአማኒነት ያለው ምርጫው ነው እንዲጠናቀቅ ሚናችን በጣም የጎላ ስለሆነ ባለንበት ቦታ ላይ ሰላማዊ በሆነ መንገድ እንዲጠናቀቅ ሚናችን በአግባቡ ልናሳይና ልንጫወት ይገባል። ያው ማርች 8 ለ50ኛ ጊዜ እየተከበረ ነው በአገራችን የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ነው እንደ ሀገራችን እየተከበረ ያለውና እንደ ሴክተር የምንሰራቸው ስራዎች እንዳሉ ሆነው ግን ደግሞ በሀገራችን የሴቶች ተጠቃሚነት ላይ ቀደም ብሎ ብዙ የተሰሩ ስራዎች ቢኖሩም በተለይ ባለፉት የለውጥ አመታት ከጅምሩ ጠቅላይ ሚኒስትራችን ካቢኔዎቻቸውን ሲያዋቅሩ 50% ሴቶች ማድረጋቸው በጣም መሰረታዊ ለውጥ ያመጣ እንደ ሀገርም እንደ ከተማም መሰረታዊ ለውጥ ያመጣና ሁሉንም ያስደመመ በአፍሪካም ጭምር ተምሳሌት የሆነ አጀንዳ ነበር። ከሱ ጋር ተያይዞ ደግሞ በየደረጃው የተሰሩ ስራዎች
ከተማችን ላይም ጭምር ክብርት ከንቲባችን ሴት በመሆናቸው በጣም በርካታ ስራዎች ተሰርተዋል። ያው ሴቶች ጥበበኞች ናቸው፣ ቤተሰብ ያስተዳድራሉ፣ ከጎን ለጎን ደግሞ ስራቸውን ውጤታማ በሆነ መንገድ ይሰራሉ። እንግዲህ ካየናቸው በአመራርነት በከተማችንም በአገራችንም በሚኒስትር ደረጃ ያሉ ሴቶች በጣም ብዙ ለውጥ ሲያመጡ ለውጪ ጭምር ተሞክሮ የሚሆኑ ስራዎች ሲሰሩ ነው ያየነውና ከተማችን ላይ ክብርት ከንቲባችን በተለይ ሴቶችን መሰረት ያደረጉ በጣም ለሴቶች ረፍት ቢሰጡ ስራዎች ከሰሯቸው አንደኛው የኢሲዲ ስራ ነው። እኛም እንደ ሴክተር ምንሰራው ታች ድረስ ምንሰራውና ለሴቶች ረፍት የሰጠ ቤተሰባቸውን ልጆቻቸውን ለአስቀምጠው ወጥተው እንዲሰሩ ኢኮኖሚያቸውን እንዲያሳድጉ በማድረግ ረገድ የኢሲዲ ስራ የቀዳማይ ልጅነት ላይ እየሰራን ያለነው ስራ በጣም በርካታ ጥቅሞች ያመጣ ለሌሎችም ጭምር ተሞክሮ ሊሆን የሚችል ነው። እንደ ክፍለ ከተማችን በሁሉም ተቋማት ላይ የህፃናት ማቆያ ተደራጅቷል ለሰራተኞች ምቹ ሁኔታ ለመፍጠር። ከዛ ያለፈ ደግሞ በጣም ዝቅተኛ ኑሮ ደረጃ ላይ ያሉ ሴቶች ምንም አቅም የሌላቸው ሴቶች በብዙ ክራይቴሪያ ተለይተው ወጥተው ስራ እንዲሰሩ ልጆቻቸውን ያለ ምንም ወጪ ምግብን ጨምሮ ማለት ነው አስቀምጠው ወደ ስራ እንዲሄዱ የፐብሊክ ሙሉ ወጪው በመንግስት የሚሸፈን የህፃናት ማቆያ እየገነባን ተጠቃሚ ያደረግን እንገኛለን። ከዛ ባሻገር ደግሞ እኛ ምንሰራው ቤታቸው የተቀመጡ ከዚህ በፊት ወጥተው ሞክረው የማያውቁ ሴቶች ራሳቸውን ቤተሰባቸውን እንዲጠቅሙ ወደ ስራ እንዲገቡ በማድረግ ረገድ ግንዛቤ መፍጠር ስራ ነው በስፋት የምንሰራው። በከተማ ደረጃ በጣም ሁልጊዜ በመናነሳውና የተለየ ስራ ብለን የምንወስደው የነገዋ የሴቶች ተሃድሶ ማዕከል በክብርት ከንቲባችን ሀሳብ አመንጭነት የተሰራ ነው። እዛ ተቋም ላይ እንደ ክፍለ ከተማችን ከ1 እስከ 4 ዙር ባሉት 173 ሴቶች ማስገባት ችለናል። በዚህ አሁንም በዚህ ሰሞን ተመርቀው የወጡ 53 ሴቶች አሉ። እነዚህ በሙሉ ወደ ስራ የገቡ ናቸው። ኢቭን እኛ ክፍለ ከተማ ላይ ያሉ ዴኬሮች ላይ በሞግዚትነት የተመደቡ እና የመንግስት ተቀጣሪ የሆኑ ሴቶች አሉ ማለት ነው። ከዛ ባሻገር ያው ኑሯቸውን በሚያቀል መንገድ በሌላ በኩል ደግሞ ገቢ እንዲያገኙ በትንሹ እንዲለማመዱ ንግድ የምናደርግበት የተስማሚ ቴክኖሎጂ ስራ በጣም በርካታ ሴቶችን ተጠቃሚ ያደረግንበት ነው። በአጠቃላይ ያው ማርች 8ን ስናከብር ምርጫ ላይ ሴቶች እንዲሳተፉ ግንዛቤ በመፍጠር በመምረጥም በመመረጥም ያው ዞሮ ሴቶች ሲመረጡ ነው በፖሊሲ ማርቀቅም ታች ወርዶ ተግባራዊ እንዲሆንም ሊስት ተሳትፎ ሊኖራቸው ሚና ሊኖራቸው የሚችለው ይሄ ምርጫ ፍጹም ሰላማዊ ሆኖ እንዲያልፍ ዲሞክራሲያዊ ሆኖ ተአማኒነት ያለው ሆኖ እንዲያልፍ የሚጠበቅባቸውን ሁሉ እንዲወጡ ለማሳሰብ ወዳለሁ። በመጨረሻም የሀገር ለውጥ ለማምጣት የሴቶችን ሁለንተናዊ ተጠቃሚነት በማረጋገጥ በየደረጃው የሚገኙ ኃላፊዎች በቅንጅት መስራት ያስፈልጋል እያል ፕሮግራማችንን ቋጨን። መልካም ሳምንት። የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ።